ሰላም ሰላም ውድ ሀገሬ ልጆች ለሁላችሁ ሰላም ብዝት ትበልላችሁ። እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ባላችሁበት ቦታ ብዝት ይበል እያልኩኝ ዛሬም ደግሞ ተወዳጁና የሚያስገርመው የሚያስተምረውን ድራማ እዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንግዲህ ለዚህ ቪዲዮ አዲስ ከሆናችሁ ላይክ እና ሼር ማድረጋችሁን እንዲሁም ደግሞ ለቤቱ አዲስ ከሆናችሁ ቤተሰብ መሆናችሁ ብቻ ነው የሚጠበቅባችሁ። በጣም የምትወዱትና እንግዲህ ሁሉም ሰው የሚያከብረው ድራማ ነው ይዤላችሁ የመጣሁት። እንግዲህ ዛሬም ደግሞ የነ ደሊላ ቤት ገብተናል። እንግዲህ ደሊላ ዛሬ ላይ እንግዲህ ተቀይራ ሌላ ሰው ሆና እንግዲህ አሸብርቃ ነው የመጣችው። ከዛ እንግዲህ ደሊላና እንግዲህ አንድ ላይ ቁጭ ብሎ ኩሽና ውስጥ ቆሞ እያወሩ ነበረ። ከዛንን እንግዲህ ሁሉ ታግዘሽ ነው ወይ ብላ ስትላትም አዎ እንግዲህ ግዴታ መታገዝ አለብኝ ብላ ስትላትም ኤልሳ ደግሞ እኔ ቢሆን እንደዚህ አልታገዝም የእውነት ፈነዳለሁ ትላታለች። ስለዚህ እንግዲህ ደሊላ ደግሞ ሁሉም ነገር እንግዲህ በቁጣ ልፍታ ካልሽ እንግዲህ አይቻልም፣ ስለዚህ እንግዲህ ምን ይደረጋል ብላ ትላታለች። ከዛ እንደዛ ስለዚህ ሁሉም ነገር ደግሞ ስለሚበላሽ ስለዚህ ሁሉም ነገር ነው የሚበላሸው ብላ ስትላትም አንቺ ማለት እኮ የተረጋጋሽና አስተዋይ ሴት ነሽ ብላ ትላታለች። ስለዚህ በጣም ይሄን ባህርሽን እኮ ለልመድ እንግዲህ ብዙ ነገር ይቀረኛል ስለዚህ እንግዲህ አብረን ስንቆይ በደንብ ትለምጅኛለሽ ብላ ትላታለች። እሺ በቃ እየተባባሉ ይስቃሉ። ከዛንን እንግዲህ ምን እሺ ብላ ስትላትም የእማየን ድምፅ እየሰማው ነው ብላ ትላታለች። ከዛ ተኝታ ነው ህልም እያየች ይሆናል ብላ ከዛ አይመስለኝም ታማ ወይም ደግሞ የሆነ ነገር ሆና ነው እንጂ ብላ ስትላዝም ቶሎ በይ እንሂድ ብላ ስትልም እንግዲህ ሮጣ ስትሄድ እናታቸው እንግዲህ ከአልጋ ላይ ተንከባልላ እንግዲህ መድኃኒት እየፈለገች ነበረ። ከዛንን እንግዲህ ኤልሳ መታ ከዛ ደንግጠው እንግዲህ እማዬ ምን ሆነሽ ነው ብላ እንግዲህ እማዬ ምንድነው እሹ ስትላት ደሊላ እማዬ እያለች እንግዲህ ግራ ተጋብታ ከዛ ምን ሆነሽ ነው ብላ ስትል ደህና ነሽ ወይ ትላታለች። እንግዲህ እናታቸው ወይኔ ጉዴ ምንድነው የሆንሹ እማዬ ምን ሆነሽ ነው እያሉ እንግዲህ ሁለታቸውም እንግዲህ ይዘወት ነበረ። ከዛ ምን ሆና ነው ብላ ስትላትም እማይ እኔ ማላቅም ደሊላ እስቲ እማዬ ቀና በይ ብላ ስትላትም ደሊላ ደግሞ እንግዲህ ውሃ ልታመጣለች ትሄዳለች። ቆይ እማዬ ምንድን ነው የሆንሽው ምን ሆነሽ ነው ብላ ትላለች። እስቲ ቶሎ በይ ብላ እንግዲህ ውሃ ታመጣለች። እማዬ አይዞሽ ብላ ትላታለች። ኤልሳ እኮ በጣም ደክማለች ብላ ስትላትም ከዛንን እንግዲህ ሂጅና ካለብን ጥሪና ነይ እባክሽ እያለች እንግዲህ ደሊላ እንግዲህ ካለብን ሄዳ ለመጥራት ትሄዳለች። ወይኔ ጉዴ ብላ እንግዲህ እያራገበችለትና ሁሉም ነገር እንግዲህ ግራ ገብታቸው የሚይዙትና የሚለቁት ነገር ይጠፋቸዋል። ከዛንን እንግዲህ እንደምንም እንግዲህ ታነሳና ደገፍ ታደርጋታለች። ከዛንን እንግዲህ እሱም ደግሞ ደንግጦ ምንድነው የተፈጠረ ምን ሆና ነው ብሎ እንግዲህ እማዬ በጣም ደክማለች ብሎ ስላት ምን ሆነሽ ነው ብላ ስትላት አይ ምንም አልሆንኩም መተንፈስ እያቃታት ነው ብሎ ሲል ተነሱ እንግዲህ ሆስፒታል እንውሰድ ብሎ መካሌ መቀሳቀስ ትችላለች ወይ ብሎ ሲል ከዛንን እንግዲህ አላቅም ብቻ ተነሱ እንውሰድ ብሎ እንግዲህ አፍጥኑ ብሎ እንግዲህ ተነስቶ ወደ ሐኪም ቤት እንግዲህ ይዟት እንግዲህ ደግፏት እኔ ይዛታለሁ አንቺ በሩን ክፈችልኝ እኔ ይዛታለሁ ትላለች። ከዛንን እንግዲህ እዚህ ጋር ደግሞ እንግዲህ ቤዛ እንግዲህ ሂዱ እንግዲህ ብትሄዱ ምንም ነገር አታመጡትም። እንግዲህ እኔን ከዚህ ቤት እንግዲህ ልታባረሩ የሰራችሁት ሴራ ለእናንተ አልተሳካላችሁም። እንደዚህ ባይሆን ኖሮ ጥሩ ነበረ ትላለች። ከዛንን እንግዲህ ጽጌረዳዬ እንደዚህ በአንድ ጊዜ እንግዲህ እጅሽን ትሰጫለሽ ብዬ አስቤ አላቅም ብላ እንግዲህ ቁጭ ብላ እንግዲህ ራሷ ደግሞ እያወራች ነበር። ከዛንን እንግዲህ እንደዚህ ትሆኛለች ብዬ አንድ ቀን አስቤ አላቅም እንግዲህ እያለች ቁጭ ብላ ታወራለች። ከዛንን እንግዲህ ደሊላ
ካሌብ እንግዲህ ከዚህ በኋላ ይሄ ጅማሬ ነው የጀመርኩት ጅማሬ፣ ስለዚህ የመጀመሪያ ጨዋታዬ ነው እንጂ አልጀመርኩም ትላለች። ከዛንን እንግዲህ አሳያችኋለሁ እያንዳንዱን እንግዲህ ብላ ትላለች። ከዛንን እንግዲህ ቁጭ ብላ እንግዲህ ዘና ብላ ሳለች እንግዲህ እነሱ ደግሞ በሆስፒታል ይመጣሉ። አይዟች እንግዲህ መጣችሁ ብላ እንግዲህ አቀባበል ታደርግላችኋለች። ከዛንን እንግዲህ ቤዛ አሳልፋት እንግዲህ ትላታለች። ከዛን ታልፍና ትቀመጣለች። ከዛ እንግዲህ ካሌብ ደግሞ እንግዲህ ደከመሽ አይደለም አይዞሽ ብላት ስትለውም ከዛንን እንግዲህ ቤዛ ደግሞ አይዞሽ እናቴ ምንድነው ሳሎን ቤት እኮ ሲያጣችሁ እኮ በጣም ተጨንቀን፣ ስለዚህ እንግዲህ በጣም ተጨንቀን ነበረ ብላ ስትላትም ቤዛ አንቺ አሁን ተረጋጊ፣ እሷ አሁን በሰላም ማመለሷ ነው ብላ ትላታለች። ስለዚህ ከዛ እንግዲህ እሷ ደግሞ ቆይ ምን ላምጣልሽ? ምግብ ትፈልጊያለሽ? ውሃ ነው የምትፈልጊው? ምን ላምጣልሽ ብላ ትላታለች። ከዛንን እንግዲህ አያስፈልግም ቤዛ ብለ ምንም ነገር አያስፈልግም ትላታለች። ከዛን ቆይ ኤልሳ ለምንድን ነው እንደዚህ የምትይኝ? እኔ እኮ ስለተጨነኩ ነው ብላ ትላታለች። ከዛን እንግዲህ ኤልሳ ግድ የለሽም ሁሉም ነገር ትዕግስት ያስፈልጋል ብላ ትላታለች። ቆይ በእናትሽ ደሊላ አንቺ እንኳን ንገሪኝ እማዬ እንዴ ናት እንግዲህ ምንድን ነው ብሎ ተናገሩ እንዴ ብላ ስትላዘብ፣ ስለዚህ ዶክተሩ ደህና ናት ብሎ ስለዚህ በጊዜ ስለታከመች እንግዲህ ከፈጣሪ እንግዲህ ከሞት ድናለች ብላ ስትላትም በፈጣሪ ብላ ስትል ቆይ ዶክተሩ ምን አላችሁ ብለው ስለዚህ እንግዲህ ዶክተሩ ደግሞ ምን አላት ብሎ ሲጠይቃትም ከዛንን እንግዲህ ትንሽ ጭንቀትና እንግዲህ መንበሳጨት ደግሞ አለባት፣ ስለዚህ እንግዲህ እንድትቀንስ አድርጉ ብሏል ብላ ስትለዋለች። ከዛ እንደዛ ስትላትም ማንከባከብ አለባችሁ፣ ስለዚህ በጣም ነው ደስ እና እንግዲህ ሌላስ ምን አላችሁ ብሎ ምን አላችሁ ምን ብታባላችሁ ስትል እንግዲህ ትጠይቃለች። እንግዲህ ፈስ ያለበት ዝላ አይችልም እንደሚባል የሀገሬ ሰው እንግዲህ የሰረቀ እንግዲህ ሁሉም ሰው እንግዲህ ፖሊስ ይመስለዋል እና በጣም ከብዷታል። ከዛንን እንግዲህ ዶክተሩ ግን የሆነ እየተጠራጠረ ነገር አለ ብሎ ይላታል። ከዛ እንደዛ ስትላትም ምን ብላ ትደነግጣል። ቆይ ምኑን ነው የጠረጠረው ወይስ ማንን ነው የጠረጠረው ብላ እንግዲህ ቃላቶቹን ትደረድራለች። አይ ምንም አይነት ዝርዝር የነገረን ነገር የለም ትሏች። ከዛኔ ምንም ዝርዝር አልነገረንም ብላ ስትላትም እንዴት አልነገራችሁም? የሰው ህይወት እኮ ነው እንዴት ነው ዝም ብሎ የሚጠራጠረው ብለው ትላለች። ቆይ አንቺ ምን አስጨነቀሽ? እንዲሁም ደግሞ ዶክተሩ የተጠራጠረውን ደግሞ ለማወቅ ምን አስፈልገሽ ብላ ትላታለች። ከዛ እኔ እኮ ሌላ ነገር አስቤ አይደለም ለማየ ጤንነት አስቤ ነው ብላ ትመልሳለች። ከዛንን እንግዲህ ስለዚህ እንግዲህ ዶክተሩ እንግዲህ የደም ውጤቱን እንግዲህ ስለዚህ እስከሚያመጣ ድረስ ምንም አይነት ነገር እንግዲህ ምንም መናገር አንችልም ብሎ ይላታል። ከዛም እንግዲህ ቤዛ ደግሞ ትደነግጣለች። ድንገት እንግዲህ ሰውነቷ ስላበጠ እንግዲህ ለዛ እንግዲህ ምርመራ አደረጉለት። ነገ እንግዲህ ውጤቱን እንወስዳለን ብሎ ስነግሯትም በጣም ትደነግጣለች። ከዛን እንግዲህ ስለዚህ እንግዲህ ነገ እንግዲህ የደም ምርመራው ሲመጣ ውጤቱ ይታወቃል ማለት ነው ብላ ስትል እንግዲህ አዎ ብለ ስለዚህ እንግዲህ ውጤቱ ሲሰጠን እርግጠኛ እንሆናለን ብላ ትላለች። ከዛኔ እንግዲህ ይሄንን ስትነግራት ቤዛ ወየ እንግዲህ በጣም ትደነግጣ። እንግዲህ አሁንማ ደህና ነሽ ወይ? ስለዚህ እንግዲህ ብዙ ነገር አሁን ርፍት ሰው ነው
ብዙ ሰው መጠጋት የለባትም። ስለዚህ እንግዲህ አሁን የእሷ የሚያስፈልጋት እረፍት ነው። ስለዚህ እንግዲህ ብላ ስትላትም እሺ ብላ ትላለች። በቃ ወደ ክፍሏ እንድትገባና እረፍት እንድናደርግ እንግዲህ እንርዳት ብሎ ይላሉ። ከዛንን በቃ ችግር የለውም እኔ ራሴ ወደ ክፍለ ወስዳለሁ ብሎ ላል ካሌብ። ስለዚህ ማየ ማረፍ አለበት ብሎ እንግዲህ እሺ በቃ መልካም እረፍት ልጅ እኔም ደግሞ ወደ ክፍል ሄጄ እረፍት አደርጋለሁ ብላ እንግዲህ ተነስታ ትሄዳለች። ከዛንን እንግዲህ ሁለታቸው እንግዲህ ተነስተው አለች ደሊላ በጣም ነው እኮ እየደነገጠችው ብላ ስትላትም ስለ ዶክተሩ ሳወራ እንዴት ፊቷ እንደተቀያየረ አይተሻል ብላ ስትላትም ከዛን እንግዲህ አሁን ስለዚህ አታውሩ እንግዲህ ውጤቱ ሲመጣ ሁሉም ነገር እናውቀዋለን። አሁን ወደ ሽርፍት ማድረግ አለብሽ ብላ እንግዲህ ትወስዳታለች። ከዛን ጊዜ ቤዛ ደግሞ እንግዲህ ጨዋታዋን ድራማን እየጀመረች ነው። ከዛ ደሊላዬ ጋር ትመጣና ደሊላዬ በጠዋት ተነስተሽ ምግብ እየሰራሽ ነው ብላ ስትለኝ፣ ስለዚህ ለእማዬ ቀለል ያለ ነገር ሊሰራላት ነው ብላ ስትላትም ጥሩ አርግተሻል ብላ ስትለኝ፣ አንቺስ እንዴት አደርሽ እማዬስ ደህና ናት አይደል ስትላትም፣ አዎ በደንብ እንግዲህ አሁን ጥሩ ላይ ናት፣ በጣም እንግዲህ መልካም ላይ ናት ብላ ስትላትም ከዛንን እንግዲህ እሷም ደግሞ ፈጣሪ ይመስገን ሌሊቱን ሙሉ እኮ ሲጨነቅ ነው ያደርኩ ስትላትም አዎ ሁላችም ነበረ የተጨነቅ ነው ብላ ትመልስለታለች ደሊላ። ከዛ እንደዛ ስትላትም እንግዲህ እሷም አዎ ብላ ስትላት ከዛንን አውቃለሁ ከውትላት ስለዚህ ለመሆኑ ግን ደሊላ ትናንትና ማታ ያልሽው ነገር ወዴን እየቆረጠኝ ነው። ስለዚህም ደግሞ ምን ነበረ ብላ ስትላትም እንግዲህ ከዛ ቆይ ስለ ሆስፒታል ምርመራ ስትይ ነው ብላ ስትላትም አዎ ዛሬ ከሰዓት እንግዲህ ውጤቱን እንግዲህ ያመጣዋል ተደውሎለታል ብላም ትለዋለች። ከዛ እንደዛ ስትላትም ጊዜ ውጤቱ እንግዲህ ከመጣ ብላ ስትል አሁንማ ይሄ ውጤት አንዱ ሰው ውስጥ መግባት የለበትም እንግዲህ እሱ ጋር ሳይደርስ ነገሮቹን ማበላሸት አለብኝ ብላ ስትልም ከዛንን እንግዲህ ታስባለች። ከዛ እንግዲህ ቤዛ ይሄን እያሰበችው ነበረ። ከዛ ቆይ ምንድነው የምታስቢ በሀሳብሽ እኮ ጭልጣልሽ ብላ ትላታለች። ከዛንን አይደሌለየ እዚሁ ነው ያለሁት ስለዚህ ምንም እያሰብኩ አይደለም ብላ ትመልሳለች። ስለዚህ ይሄ ነገር ከኔ መምለጥ የለበትም። ስለዚህ እንግዲህ ካሌብ ሳይሄድ በፊት እንግዲህ ሁሉም ነገር ማስተካከል አለብኝ። ስለዚህ ይሄንን ጨዋታ የሚመራው እኔ ብቻ ነኝ ብላ ትላለች። እንግዲህ ከዛንን እንግዲህ ከነሱ ሌላ ማንም ሰው እዚህ ውስጥ መግባት የለበትም። ስለዚህ እኔ እንደጀመርኩ ራሴ ጨርሳለሁ ትላለች። ከዛ ይሄንን ብላ እንግዲህ ቆይ እማዬ ብሎ እንግዲህ ካሌብ እጇን ይዛታል። ከዛን ቆይ እንግዲህ አሁን ብቻችን ያለኑ ይሄ ምን ሲሆንብሽ ነው የሚነሳብሽ ብሎ ይላታል። ከዛንን እንግዲህ እናትየውም ደግሞ እባክን አትጨነቅ ልጄ እኔ ሲናደድ ነው እንደዚህ የሚያደርገኝ ብላ ስትላትም እንዴትማ ብሎ ይላታል። ከዛንን አዎ በንዴት ነው የሚነሳብኝ ብላ ትለዋለች። እሱም ደግሞ እንዴት በንዴት አልገባኝም። ታዲያ ትናንትና ማታ ምን አናደደች ታዲያ ማየ ብሎ ይላታል። ከዛም እሷም ደግሞ አይ ምንም አልነበረም ስትላትም እና ምንድን ነው ብሎ ይላታል። ከዚ ቆይ ማን ነው ያናደደሽ? ምንም ያናደደሽ ነገር አለ ብሎ ይላታል። ከዛን እኔ እኮ ትናንትና ማታ እንደዛ ሆስፒታል እኮ ሲወስድሽ በጣም ተጨንቄ ነበረ ብሎ ይላታል። ከዛ እሷም ደግሞ አውቃለሁ ልጄ እንደተጨነክ ይገባኛል ብላ ስትል ከዛንን እንግዲህ ታዲያ የውሹ ነገር ምንድን ነው ብሎ ይላታል። ከዛንን እንግዲህ ትናንትና ማታ የነበረችው አንቺ ክፍል ቤዛ ናት። ቤዛ አናደሽ ነው ወይ ብሎ ይጠይቃታል። አረ አይደለም ልጄ ብላ ስትላትም እንዳሰብኮ አይደለም እንደዛማ አይደለም ብላ ትላለች። ከዛን እና ምንድን ነው ታዲያ ለምንድን ነው የተናደሽው? ምን ነበረ ሲያናድድሽ የነበረ ብሎ ይላታል። ከዛን አይ ምንም ማለት አይደለም እውነቱን ንገረኝ ብሎ
ከዛንን እንግዲህ እውነቱን ንገረኝ እማዬ ቤዛ ክፍል ውስጥ ያደረገችው ነገር የለም እንዴ ብሎ ስላትም አይ ምንም ነገር አላደረገችም ብላ ትመልስለታለች። ከዛንን እንግዲህ እሱም ደግሞ እሺ በቃ ብሎ ይላታል። ከዛን እንግዲህ እሷም እኮ ደንግጣ ነበረ ብላ ትለዋለች። ስለዚህ አታምነኝም እንዴ ብላ ስላትም አዎ በጣም ከዛንን እንግዲህ ቤዛ ልትወጣ ስትል እንግዲህ ከዛንን በቃ ደሊላዬ የሆነ ቦታ ደርሼ ሊመጣ ነው ብላ ከዛንን እንግዲህ ትወጣለች ቸው ብላ ከዛ ተመልሳ መታ እንግዲህ የሆስፒታሉን እንግዲህ ቦታውን ትጠይቃታለች። እንግዲህ ያከማሰውስ ማን ነው ብላ ስላትም እንግዲህ ዶክተር ዳንኤል ይባላል ትላታለች። ግን ቆይ ለምንድን ነው የፈለግሽው ብላ ስትላትም አይ ለጥንቃቄም አህል ነው እንግዲህ እንደዚህ የሚያስፈልገን ሰዓት መድኃኒት ከዛንን እንግዲህ እንድናመጣ ነው ብላ ትላታለች። እንግዲህ በቀላሉ ነው እንግዲህ ደሊላን እዚህ ጋር የሸወደቻት። ከዛንን እንግዲህ ይህንን ደግሞ በደንብ ታውቃለች ብዬ አስባለሁ። በቃ ቤዛዬ ራስሽን ጠብቂ ብላ እንግዲህ ትስማትና ትሄዳለች። ከዛ እንግዲህ ደሊላ እንደዛ ብላ ስትሄድ እንግዲህ ከዛ በቃ እሺ ይሁን ብላ እንግዲህ እናታቸው ደግሞ ውስጥ ገብታ ትተኛለች። ከዛንን እንግዲህ ማየ ብላ እንግዲህ ስለዚህ እንግዲህ ይሄ የሱካር ውሃ ነው ልብሽን ቀዝቀዝ አድርግልሻልና ጠጪ ብሎ ይላታል። ለምን ተሸገርሽ ብላ ስትለዝም ለምንድን ነው ግን ምግብ እኮ ጠዋትም አልበላሽም፣ አሁን ትንሽ ቆይቼ ምግብ ሰርቼ አመጣልሻለሁ ብላ ስትላትም ከዛንን እሺ በቃ ችግር የለውም ደሊላዬ አመሰግናለሁ አልፈልግም ብላ ትላታለች። እኔ አፌን እየመረረኝ ስለሆነ እንግዲህ አፌን እየመረረኝ ስለሆነ ምግብ መብላት አልፈልግም ብላ ስትላትም ለመድኃኒቱም ሲሆን እንግዲህ ግዴታ ምግብ መብላት አለብሽ አይሆንም ብላ ትላታለች። ስለዚህ እንግዲህ የመብላት ፍቃድነት የለኝም። ቆይ እናንተ ሰዎች እኔን ለመሰቃየት ነው እንዴ እንግዲህ ሀሳባችሁ ብላ ስትለ ትንሽ በደንብ አርግተሽ እስክንድድኝ ድረስ እንግዲህ እናሰቃይሻለን ብላ ትላታለች ደሊላ። ከዛንን እንግዲህ አሁን ይህን ዋጣጭና በኋላ ላይ ምግብ እንግዲህ ትላታለች። እሺ ችግር የለውም አንቺ ከወደድሽው ብላ ትላታለች። ከዛንን እንደዛ ብላ እንግዲህ ሁሉም ነገር ኤልሳ እንግዲህ እያለቀሰች ነበረ ግብላ ውስጥ ቁጭ ብላ። ከዛን ደሊላ ትመጣበታለች። ደሊላ ስትመጣ እንግዲህ ቆይ ምን ሆነሽ ነው ኤልሳ ብላ ስትላትም ኤልሳ ደግሞ እንግዲህ ቆይ ምንድን ነው ብላ ስትላት እንግዲህ ዝም ብላ ታለቅሳለች። ቆይ በእማዬ ላይ የተፈጠረው ነገር ነው ወይ ብላ ስትላትም አይ በእማዬ ላይ የተፈጠረ ሳይሆን ከዛንን እንግዲህ እኔን እንቅፋት መጥቶኛል ብላ ትላታለች። ምን ማለት ነው? ምን ሆነሽ ነው? ምንድን ነው የምታወሪ ብላ ስትላትም ከዛንን እንግዲህ 2 አመት እንግዲህ አብሬ የቆየሁት ፍቅረኛዬ ዛሬ ግን ከህይወቴ ውጪ ብሎ ነገረኝ ትላታለች። ከዛንን እንግዲህ በራሱ ጥፋት ነው ለዛውም እንለያይ ብሎ ያለኝ ትላታለች። ከዛንን እንግዲህ እንዴት ብለ ስለዚህ ለምንድን ነው ብላ ስትላትም ከዛንን እንግዲህ እኔ ጥፋቴን ማሻሻል አልቻልኩኝም እንለያይ ብሎ አለኝ ትላታለች። ስለዚህ እንግዲህ ሁልጊዜ እየበደልኩሽ ነው፣ ስለዚህ መለያየት አለብን ብሎ ነገረኝ ትላታለች። ደሊላ ጥፋቱን እንግዲህ እያወቀ እንግዲህ ማስተካከል አለመቻሉ በጣም ምን ማለት ነው ብሎ ይላታል። ስለዚህ እኔ እኮ ጥፋቱን ይቅር ብያለሁ፣ ስለዚህ ምንም ብታጠፋ ምንም ብታደርግ እኔ ግን ከጎን ነህ ብየዋለሁ። ስለዚህ እንግዲህ እኔን መተው ነው የመረጠው ብላ ስትላትም ደሊላ ደግሞ የውልሽ ልብ ብለሽ ስሜ ብላ ትላታለች። ስለዚህ ይህ ሰው እኮ ጥፋቱን ማሻሻል አቅቶት አይደለም እንለያያለች ትላታለች። እና ምንድን ነው ኃላፊነት መሸከም ስለ አቃተው ነው ትላታለች። ስለዚህ
ስለዚህ በራሴ ጥፋት ነው የምልሽን ነገር እሱን ሽፋን ለማድረግ ነው ብላ ትላታለች። ከዛንን እንግዲህ እንደዛማ አይሆንም ደሊለ፣ እንደዛማ አይደለም። ስለዚህ እንግዲህ ይወደኛል፣ ሁልጊዜም ደግሞ ይነግረኝ ነበረ ትላታለች። እንግዲህ የሚወድሽ ሰው እንግዲህ ጥፋቱን አርሞ ከአንቺ ጋር ለመሆን ይወስናል እንጂ እተውሻለሁ፣ አንቺን እተውሻለሁ፣ እንለያይ ብሎ አይልሽም ትላታለች። ከዛ እኔ እሱን ማጣት አልፈልግም አለ። እሱ እንግዲህ ህይወቴ ባዶ ነው የሚሆነው ብላ ትላታለች። እንግዲህ እሷ ደግሞ እረ በፍጹም እንደዛማ እሱ ስለሌለ ብቻ ባዶ አትሆኝም ብላ ትላታለች። አንቺ እኮ ጀግናና ኩሩ ሴት ነች። 2 ዓመት እኮ ቀላል ጊዜ አይደለም። እንግዲህ እያንዳንዱ ትዝታ አብሮኝ ነው ያለው ብላ ስትላትም አውቃለሁ ብላ ትላታለች። ስለዚህ ህመሙ እኮ ከባድ ነው፣ ሳይገባኝ ቀርቶ አይደለም። ስለዚህ እንግዲህ 2 ዓመት አይደለም የሁለት ቀን ራሱ በጣም ይከብዳል ብላ ስትላታለች ደሊላ። ስለዚህ እንግዲህ ራስሽን መጉዳት የለብሽም። ከዛንን እንግዲህ ስለዚህ ራስሽን መጉዳት የለብሽም ብላ ትላታለች። ከዛንን እንግዲህ ቅድም እኮ ደውዬለት እባክን አድድል ስጠኝ ብዬው እየለመንኩት ነበረ። ከዛንን እንግዲህ ለምንድን ነው እንደዚህ የምታደርጊ? ከዚያ እንግዲህ ለምንድን ነው እንደዚህ የምታደርጊ? ላስከፋሽና ላጠፋ ሰው ብላ ትላታለች። ከዛን ለአንቺ ነሽ ወይ የምትለምኝ? ስለ ወደድኩት እኮ ምን ማድረግ እችላለሁ ብላ ትላለች። ከዛን እሱን አለማጣት ራሱ እሱን እንግዲህ አለማጣት ነው ራስን ዝቅ ያደረግኩ ብላ ትላታለች። እውነተኛ ፍቅር ራስን እንግዲህ ዝቅ ማድረግ አይደለም፣ ራስን እንደውም ከፍ አድርጎ ማየት ነው ብላ ትላታለች። እውነት ለመናገር እንግዲህ የጊዜ ጉዳይ ስናወራ አንዳንድ ጊዜ አረብ ሀገር ውስጥ የምንኖር ሰዎች ማለት ነው እንግዲህ ብዙ እዚህ ሀገር 4 ዓመት ወይም 5 ዓመት ቆይተን ልንሆን ይችላል። ነገር ግን እንግዲህ ኢትዮጵያ ውስጥ እንደ ማንኛውም ሰው እንግዲህ እኛም ደግሞ ፍቅረኛ ወይም ደግሞ እንግዲህ እጮኛ ሊኖረን ይችላል። ለ5 ዓመትና ለ6 ዓመት እንግዲህ ከሱ ጋር እያወራንና በስልክ ብቻ እየተገናኘን የምንኖርና ከዛንን እንግዲህ እኛን እንግዲህ ወይን ስንቆይ ወይም ደግሞ የሆነ ነገር ስናደርግ ያ የወደደን ሰው እንግዲህ በአንድ ጊዜ ሊተሆን ይችላል። ጊዜ ሲባል እንግዲህ እሱ ነው የሚያስታውሰው። ከዚህ ገብተን እንግዲህ ከሌላ ሰው ሁለተኛ ብሩን ይፈልጉን ጋብቻውን ይፈልጉን አይታወቅም። ሁለተኛ ሰው ጋር እንግዲህ ትዳር ለመሰርቶ ለመኖር ብዙ ጊዜ ይፈጅብናል። እውነት ለመናገር ጊዜ እንግዲህ ከገንዘብም ከብርም በላይ ነው ተብሎ የሚተመንለት ቀላል ነገር አይደለም። አንደኛ ነገር፣ ሁለተኛ እንግዲህ ህመም አለው። ህመሙ ደግሞ ምንድን ነው ካላችሁ እንግዲህ እሱን እናንተ ከልባችሁ ነው የምትወዱት። እሱ ግን እንግዲህ ብዙ ነገር ፈልጎ ይሆናል ወደ እናንተ የቀረበው። እንግዲህ በዚህ ምክንያት እናንተ ልባችሁ ይሰበራል። ሁለተኛ ነገር እንግዲህ ደግሞ ምንድን ነው ብር ልትልኩለት ትችላላችሁ ለዚህ ሰው እንግዲህ ካመሽኝና ከወደንሽ ነገ ጠዋት እንግዲህ አብረን ነው ትዳር የምንሰራው። ስለዚህ እንግዲህ ትንሽም ቢሆን እኮ ብር መላክት እንግዲህ አትልክልኝም ይላል። ወይም እንግዲህ ተሸግራለሁ ብሎ ወይም ተማሪ ነኝ ወይም እንደዚህ ነኝ ብሎ እንግዲህ ብር ልትልኩ ትችላላችሁ። የብራችሁ ስታስቡ፣ ጊዜያችሁ ስታስቡ በጣም ነው እግር እሳት የሚሆንባችሁ። እንግዲህ በዚህ ሰዓት እንግዲህ 2 ዓመት እንግዲህ ለእሷ በጣም ነው የከበዳት። 2 ዓመት ማለት እሷ እንዳለችው ብዙ ትዝታ አለው ከሱ ጋር ስታሳልፉ የነበረ እንዲሁም ደግሞ እንግዲህ እዚህ ያረገ ነገር ሰዓታችሁን ጠብቃችሁ ነው የሚደውሉ። ብዙ ሰዓት እንግዲህ ስልክ ስለማይፈቀድ ማታ ማታ ነው የምታወሩ። ልክ እንግዲህ ማታ ሲሆን የእሱ ድምፅ ሲጠፋ በጣም እንግዲህ የለመዳችሁ ነገር ስለሆነ በጣም ነው የሚከብደው። ጊዜና እንግዲህ ሰዓታችሁን አእምሯችሁን ለአንድ ሰው እንግዲህ ተቆጣጥሮታል ማለት ይቻላል። እንግዲህ ደሊላም እንግዲህ ይሄንን ነው እየመከረቻት ያለችው። እንግዲህ አንቺ እንግዲህ ራስሽን ዝቅ ማድረግ የለብሽም። ለወደደሽና ላከበረሽ ነው እንጂ ዝቅ
ራስን ማዋረድማ የለብሽም ብላ ትላታለች። ከዛ እንግዲህ የእውነት ለመናገር ኤልሳ ደግሞ እንግዲህ ፍቅር ማለት ምን እንደሆነ እግሩ የገባና ልቡ የተወሰደበት ነው የሚያውቀው የሚያስመስል ነው ስታወራ የነበረው። ከዛንን እንግዲህ እሷም ደግሞ እንግዲህ ካሌብ ሁላቸውም እንግዲህ የሉም ነበረ። ከዛንን እንግዲህ ወይዘሮ ከዛንን እንግዲህ ትመጣና ቆይ እማዬ እንዴት ነሽ ብላ ትላታለች። በጣም ደህና ነኝ ልጄ፣ እንግዲህ ለትንፋሽ ለማጠር እንግዲህ ይሄ ዶክተሩ የሰጠሽ መድኃኒት አሪፍ ስለሆነ ቶሎ ቶሎ ውሰጂበት ብላ ትላታለች። ከዛንን እንግዲህ እኔ እኮ ደጅ ወጥቼ ራሱ ስለ አንቺ ነበረ ሳስብሽ ነበረ ብላ ስትላትም አመሰግናለሁ ልጄ ትላታለች። እሷም ደግሞ እኔ እኮ ምስጋና አይገባኝም እኔ እኮ የዚህ ቤት አንዱ አካል ነኝ ብላ ስትላት ትናገረ። ስለዚህ ከዛንን እንግዲህ እኔ እኮ ለአንቺ ማሰብ እኮ ግዴታ አለብኝ እግዚአብሔር ይስጥልኝ ብላ ትላታለች። ከዛለም ካሌብ ደውሎ ነበረ እንዴ ብላ ስትላትም አልደወለም ልጄ ትላታለች። ለምን ደንበረ ብላ ትላታለች። ከዛንን እንግዲህ የደም ውጤት እኮ እሺ ያመጣለሁ ብሎ አልነበረም እንዴ ብሎ ስትላትም አዎ ግን አልተመለሰም ትለት። ስለዚህ እንግዲህ ውጤቱ እንግዲህ አውሳ መጣ ምን እንደሆነ ይነግረናል ስትላትም ካሌብ እንግዲህ በጣም ተጨንቋል ብላ ትላታለች። ከዛንን እንግዲህ እንግዲህ ካሌብ ደግሞ አላስፈላጊን ጭንቀት ስለሚያስፈልገው አንቺ እንኮ እነው ያመመሽ እኮ ጭንቀትና ከዛንን እንግዲህ አየር ማጠር ነው ብላ ስትላትም ከዛ እንደዛ ስትላት እንግዲህ ለካሌብ እንግዲህ ሲነሳብኝ እንደሚያማኝ ነግሬው ነበረ ትላት። ትክክል ነች። ስለዚህ እንግዲህ ዶክተሩም እንግዲህ ይሄንን ራሱ ነው የሚያረጋግጠው ብዬ አስባለሁ ስትላትም ይሁን ልጄ እንግዲህ አሁን እኔ ደህና መሆኔ ነው ብላ ስትል ትመልስለታለች። ከዛንን እንግዲህ እንደዛ ስትል ምንም ነገር አታስቢ ብለት ምንም አላስብ ሌላ ነገር የሚያስፈልግሽም ነገር ካለ ጥሪኝ እንግዲህ ብላ ስትላትም አመሰግናለሁ ደሊላዬ ብላ ትላታለች። ከዛንን እንግዲህ እማዬ በቃ አንቺ እረፍት አድርጌ ብላ እንግዲህ ጥላት ትሄዳለች። ከዛንን እንግዲህ እንደዛ ብሎ ከዛንን እንግዲህ ደሊላ ደግሞ እንግዲህ አሁን እንግዲህ ደሊላ እንግዲህ ወደ ኩሽና ገብቶ ካሌብ እንግዲህ እንዴት ነህ መጣህ እንዴ ብላ ስትላትም አዎ መጥቻለሁ ደሊላ ብሎ ይላታል። ቆይ ኤልሳ የት ናት ዛሬ እኮ አላየዋትም ብሎ ስል እንግዲህ አይ ክፍሏ ናት ራሴን አሞኛል ብላ ተኝታ ነው ብላ ስትል ቆይ ቀኗን ሙሉ ነው ወይ የምትተኛ ብሎ ይላታል። ከዛ ደግሞ አይ ቀኑን ሙሉ እኮ አይደለም አሁን ቅርብ ጊዜ ነው ገብታ የተኛችሁ ብሎ ይላታል። ከዛ እኔን እንግዲህ እንደዛ ብሎ እሺ በቃ ብሎ ይላታል። ከዛ እንግዲህ ሳሎን ውስጥ ትመጣና ሳሎን ውስጥ ቁጭ ብላ ቆይ ልጄ ምንድን ነው የሆንሹ ፊትሽ እኮ ልክ አይደለም ብላ ስትላትም እማዬ እኔ ምንም ነገር አልሆንኩም በጣም ደህና ነኝ ብላ ትላታለች። እሷም ደግሞ አይ ከፊትሽ ላይ እኮ ጭንቀት ይነበባል እንዴት ምንም አልሆንኩም ብለሽ ትይኛለሽ ሁሉም ነገር በፊትሽ ላይ ይነበባል ስትል ትላታለች። አይ እማዬ እኔ ምንም ነገር አልሆንኩም አልኩሽ አይደለም እንዴ ስትላትም ከዛ ነው እንግዲህ ደሊላ ደግሞ እንደዚህ ፊትሽን ፊት ለፊት እንደዚህ አድርገሽ እንዴት ነው ምንም አልሆንኩም ብለሽ ለማዋሸት ምትሞክሪ ብላ ስትላትም ከዛ እንግዲህ እኔ ምንም አልሆንኩም ብያለሁ ለምንድን ነው የማትተውኝ
ቆይ እዚህ ቤት እንግዲህ እርፍት ማድረግ አይቻልም እንዴ ብላ ከዛ ትላታለች። ከዛ እንደውም እኔ ወደ ክፍሌ ገብቼ እርፍት አደርጋለሁ ብላ ወደ ውስጥ ትገባለች። ካሌብ እንግዲህ ተከትሏት ይገባል። ከዛ እኔ ቆይ ካሌብ እንግዲህ እኔ እኮ 2 ዓመት ድፍን እኮ ነው እሱ ከሱ ጋር ቆይቼ ዛሬ ግን እንለያይ ብሎ አለኝ ስትል ይሄ ከንቱ እንደውም በሱ ራሱ ጥፋት ነው እንዴ አንቺን እንደዚህ የሚልች ብሎ ይላታል። አዎ ብሎ ስትላትም በጣም እንግዲህ ካሌብ ይናደዳል። ዛሬ እንግዲህ ማ እንደሆንኩ አሳያለሁ በዚህ እንግዲህ እጨርሳለሁ ብሎ ሲል ምንድነው የምትለው እሱ በቃ አረመኔና ጨካኝ ሰው ነው ብላ ስትል ትለዋለች። ከዛን እንግዲህ የፈለገ ነገር ይሁን ብሎ ተነስቶ እንግዲህ ካሌብ ወጥቶ ሲሄድ ከዛን እንግዲህ እሷም ተከትላ ትሄዳለች። እንግዲህ ድራማው እየተጠናቀቀ እዚህ ላይ ነበረ። ሁለቱም ተከታትሎ ወጥቶ እንግዲህ በሚቀጥለው ጊዜ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።